ተላለቅን አይደል? ተባላን። አሁን በቃ እንልም። በቃ ከዚህ በኋላ ደም መፍሰስ የለበትም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በዛሬው ዕለት የሀገራችን ኢትዮጵያ የቀድሞው ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ የአራት ኪሎን አገዛዝ ክፉኛ ያሸበረውንና ዙፋኑን የነቀነቀውን ታሪካዊ ንግግር አድርገዋል። አቶ ኃይለማርያም ደሳለኝ ከብዙ ቆይታ በኋላ ዝምታቸውን ሰብረው ንጹሐን መሞት ይብቃ፣ ከእንግዲህ አማራ እየሞተ ዝም አንልም በማለት ያደረጉት ንግግር ተከትሎ መላ ኢትዮጵያን ዳር እስከ ዳር እንዲነጋገር ያደረገና አዲስ የትግል ታሪክን የጫረ ሆኖ ብቅ ብሏል። ይህንን ተከትሎ ከቤተ መንግስት አብይ አህመድ አዲስ ትዕዛዝ ማስተላለፉ ተሰምቷል። ለመሆኑ በዛሬው ዕለት የቀድሞው የሀገራችን ኢትዮጵያ ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ ያደረጉት ንግግር ምን ይላል የሚለው ጉዳይ ሙሉ መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። በሌላ መረጃ ያኔው የ2010 ዓ.ም የለውጥ አብዮት ፊት አውራሪ የመደመሩ አብዮት የፊት ተሰላፊና ምዕራባውያን ሳይቀሩ በዛን ሰሞን የለውጥ ኃይል እያሉ ይጠሩት የነበረውን የኦሮማራ ኃይልን የመሩ በኢትዮጵያ የፖለቲካ ታሪክ ውስጥ ራሱን ለ30 ዓመት በጦር መሳሪያና በሴራ ፖለቲካ ያደራጀውን የትህነግ ህወሓትን አገዛዝ በነፍሳቸው ተወራርደው የማይገፋ የሚመስለውን ያኔ የጨለማ ዘመነ ፊት ለፊት በመጋፈጥ ቲም ለማን ከቲም ገዱ ጋር በማስተሳሰር በአማራና በኦሮሞ ህዝብ መካከል ህወሓቶች የገነቡትን የጥላቻ ግንብ በማፈራረስ የህዝብ ለህዝብ ግንኙነት በማድረግ የተለኮሰውን ህዝባዊ አብዮት ከፊት ሆነው የመሩ ከለውጡ በኋላም በፓርላማ የነበረውን አብይን ወደ ጠቅላይ ሚኒስትርነት የማምጣት ሂደት ላይ የነበረውን የህወሓት ሴራ በመበጣጠስ ታላቅ ታሪክን የሰሩት የቀድሞው የኢህዴን፣ የብአዴን፣ የአዴፓ፣ የብልጽግና ከፍተኛ አመራር የነበሩትና የለውጡ አዋላጅ ናቸው በሚል ብዙ የተነገረላቸው አመጣሁት ያሉት የለውጥ መንግስት ያንገላታቸው ገዱ አንዳርጋቸው የኋላ አመጣሁት ካሉት የለውጥ ጉዞ ተቀንሰው በመጡሪያ ዕድሜያቸው ከሀገር ለመሰደድ የበቁ ቢሆንም አሁንም ከአማራ ህዝብ ትግል ጎን በመሰለፍ የታገሉ መሆናቸው ይታወቃል። የሆነው ሆኖ በዛሬው ዕለት ገዱ አንዳርጋቸው በይፋ ኤርትራ በረሃ ገብተው አዲስ የትግል ምዕራፍን የከፈቱ መሆናቸው ሌላኛው ለ4 ኪሎ አገዛዝ አስደንጋጭ መርዶ ሆኖ ብቅ ብሏል። ለመሆኑ ገዱ አንዳርጋቸው ለምንና እንዴት በምን ምክንያት ወደ ኤርትራ በረሃ ገቡ የሚለው ጉዳይ እንዲሁ ሙሉ መረጃው በዝግጅታችን ተካቶ ወደ እናንተ የሚደርስ ይሆናል። ውድና የተከበራችሁ የዝግጅታችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። እንደሚታወቀው ያኔው የ2010 ዓ.ም የለውጥ አብዮት በኢትዮጵያ ሰማይ ስር እንዲመጣና አምባገነኑ የትህነግ ህወሓት አገዛዝ ከ4 ኪሎ ቤተ መንግስት ተነቅሎ መቀሌ እንዲመሽግ ያደረገው ክስተት እንዲፈጠር ስልጣናቸውን በሰላማዊ መንገድ በማስረከብ የአንበሳውን ድርሻ የተጫወቱት የቀድሞ የሀገራችን ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ መሆናቸው የአደባባይ ሀቅ ነው። የሆነው ሆኖ እኚህ ዓለም አቀፍ እውቅናን ያተረፉት በአፍሪካ ምድር የመጀመሪያ የሆነውን ስልጣንን በሰላማዊ መንገድ በማስረከብ በአፍሪካ ለዘመናት የዘለቀውን ስልጣንን በጠመንጃና በኃይል የመነጣጠቅን አባዜ በመስበር ደማቅ ታሪክን የጻፉትና ለሰብአዊነት ተቆርቋሪ የሆኑት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የእሳቸውን ስልጣን ማስረከብ ተከትሎ ለውጡን በመጥለፍ በለውጥ ስም እየማለና እየተገዘተ ወደ 4 ኪሎ ቤተ መንግስት የገባው አብይ አህመድ የኢትዮጵያ ህዝብን የለውጥ ፍላጎት ተጠቅሞ በየመድረኩ የማይጨበጥ ባዶ የተስፋ ቃላቶችን በማንቆርቆር በኢትዮጵያ ህዝብ ዘንድ ተስፋ ተጥሎበት የነበረ ቢሆንም ዳሩ ግን አብይ አህመድ ሳይውል ሳያድር ከልጅነት እስከ አዋቂነት እየተጋተ ያደገው የብሔር ፖለቲካ ጠልፎ ጥሎት ለኢትዮጵያ ህዝብ የገባውን የተስፋ ቃል ጨልመው እንኳን ቃል የገባውን ሊፈጽም ቀርቶ ያደሩትንና የኢትዮጵያ ህዝብ ብዙ መስዋዕትነት የከፈለባቸውን የሰላም ዲሞክራሲና የልማት ጥያቄዎች ሊፈታ ቀርቶ አዳዲስ ችግሮችን በመፈልፈል መላ የኢትዮጵያ ህዝብን በመከራ ውስጥ እንዲኖር ከማድረጉም ባሻገር ለከት በሌለው የተረኝነትና የዘረኝነት አባዜ ውስጥ ተዘፍቆ በበታችነት ስሜት እየተሰቃየ ህዝብን በአምባገነንነትና በኃይል ለማንበርከክ አልሞ በመነሳት በትግራይ ጦርነት ሚሊዮኖችን ገድሎና አፈናቅሎ በዚህም ሳይበቃው
የአማራ ህዝብን ለማንበርከክ ጦር አዝምቶ መቋጫ በሌለው መንገድ በየቀኑ ንጹሐን እየረሸነና ከቀያቸው እያፈናቀለ ቀጥሏል። ታዲያ ይህንን የተመለከቱትና ለእርሳቸው ስልጣን መልቀቅ ምክንያት የነበሩት የኢትዮጵያ ህዝብ ጥያቄዎች የእርሳቸውን ስልጣን ተረክቦ ወደ ቤተ መንግስት በገባው አብይ አህመድ ሊፈቱ ቀርቶ ከትላንቱ በባሰ መንገድ ችግሮች ተባብሰው መቀጠላቸው ሳያንሳቸው የለውጡ መንግስት ምህዋሩን የሳተ መሆኑን የተረዱት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ዝምታቸውን በመስበር በ4 ኪሎ አገዛዝ ላይ ቁጣቸውን ሰንዝረዋል። አቶ ኃይለማርያም ደሳለኝ ለኢትዮጵያ ህዝብ ባስተላለፉት ጥሪያቸው ከዚህ በኋላ ዝምታ በቃን፣ እኔ ስልጣን ያስረከብኩት የዩኒቨርሲቲ ተማሪዎች አመፁ የሰላምና ዲሞክራሲ እንዲሁም የልማት ጥያቄዎች አልተፈቱም በሚል በተቀሰቀሰው አመፅ ሰዎች ታሰሩ፣ ጥቂቶች ተገደሉ በሚልና አጠቃላይ ሀገረ መንግስቱ ለውጥ አስፈልጎታል በሚል ነበር። ነገር ግን አሁን ላይ ሀገሪቱ የደም ምድር ሆና ሚሊዮኖች ተገድለውና ተፈናቅለው በየቀኑ ንጹሐኖች እየሞቱ ህዝብን በጦር መሳሪያ ለማንበርከክ የሚደረገው ጦረኝነት ከመቼውም ጊዜ በላይ የከፋ ደረጃ ላይ ደርሷል። እንደ ሀገር የመቀጠላችን ሁኔታ አሳሳቢ ደረጃ ላይ ደርሷል። ኢትዮጵያ ምጽአት ላይ ትገኛለች። እናም ከመፍረሳችን በፊት ለውጥ ያስፈልገናልና መላ ኢትዮጵያ ህዝብ ራሱንና ሀገሩን ከመጥፋትና ከመፍረስ ለማዳን አስፈላጊውን ትግል ሊያደርግ ይገባል በማለት ለሁሉም ኢትዮጵያ ጥሪያቸውን ካቀረቡ በኋላ አቶ ኃይለማርያም ደሳለኝ አክለው 4 ኪሎውን አገዛዝ በተመለከተ እንዲህ ሲሉ ትችታቸውን ሰንዝረዋል። የአፍሪካም ሆነ የዓለም የፖለቲካ ታሪኮች እንደሚያስረዱት ከሆነ ህዝብን በኃይል ለማንበርከክ ሞክሮ የተሳካለት መሪ የለም። መሬቱ ጠቧቸው ሰማይ ሲዳብሱ የነበሩት የዓለማችን አምባገነኖች እነ ሳዳም ሁሴን ሽንት ቤት ተደብቀው ሲያዙ፣ እነ ጋዳፊ ከቀብረው ጉድጓድ ተይዘው ሲገደሉ ለተመለከተ የአምባገነኖች አወዳደቅ መጨረሻ የከፋ ለመሆኑ ከበቂ በላይ አስተማሪ ነበር። ነገር ግን ከራሱም ሆነ ከትላንቶቹ አምባገነኖች አወዳደቅ መማር የተሳነው የ4 ኪሎ አገዛዝ ከህወሓትም በከፋ መንገድ በአጭር ጊዜ ራሱን አንቆ የሚገድልበት ደረጃ ላይ የደረሰ በመሆኑ ሀገርንም ሆነ ህዝብን ከእልቂት ለማዳን አብይ አህመድ አሁን በእጁ ያለው አማራጭ ስልጣን ማስረከብ ብቻ በመሆኑ አብይ አህመድ ስልጣን ማስረከብ ይገባዋል ሲሉ ከሚሳኤል የጠነከረውንና የ4 ኪሎውን ዙፋን እየነቀነቀውን እንዲሁም የኢትዮጵያን ህዝብ ዳር እስከ ዳር ያነጋገረውን አስፈሪ ትችት ሰንዝረዋል። ይህንን ተከትሎ አብይ አህመድ ኃይለማርያም ደሳለኝ ላይ አዲስ የእስር ትዕዛዝ ማስተላለፉም እየተነገረ ነው። በሌላ በኩል የትላንቱ ታጋይ የነበሩትና የ2010 ዓ.ም የለውጥ አብዮት ፊት አውራሪ የነበሩት ገዱ አንዳርጋቸው በዛሬው ዕለት በይፋ ኤርትራ በረሃ መግባታቸውን አሳውቀው ከእንግዲህ ሰሜኖቹ በጋራ ሆነው የ4 ኪሎን አገዛዝ ለማፍረስ ወደ ትግል መግባታቸውን ይፋ አድርገዋል። ይህንን ተከትሎ አብይ አህመድ ከፍተኛ አጣብቂኝ ውስጥ መግባቱም እየተነገረ ይገኛል። ውድና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ዝግጅታችንን በዚሁ ቋጨን። መልካም ጊዜን ተመኘን።